እሺ እስቲ ደግሞ እንዴት አድርገን የሰራተኛን በነፊት ወይም ጥቅማ ጥቅም ለምሳሌ ኃላፊ ሊሆን ይችላል ወይም ባለሙያ ሊሆን ይችላል ኦር በረሃ የሚሰራ ሰው ሊሆን ይችላል ወይ እንደዚህ ቴክኒካል የሆኑ ስራዎችን የሚሰሩ ስታፎች ሊኖሩ ይችላሉ ለነሱ መስሪያ ቤቱ የተለያየ በነፊት ብሎ ሊያስቀምጥ ይችላል ስለዚህ የነሱ በነፊት ደሞዛቸው ላይ ተጨምሮ እንደበሉት ቀድሞ በምን መመዝገብ አለበት በሰው ሀብት በኩል መመዝገብ አለበት ኦልዌይስ አንድ ሰራተኛ ከተቀጠረ በኋላ የሱ ጥቅማ ጥቅሞች እዛ ጋር መመዝገብ አለባቸው ማለት ነው ሶ ያለ መመዝገብ የት ጋር ነው የምንሄደው ኤችአር ማኔጅመንት ውስጥ እንገባለን ሁማን ሪሶርስ ማኔጅመንት ውስጥ ኤምፕሎይ ማኔጅመንት የምትለዋን ስንጫን እዚህ ጋር ምን የምትል ትመጣለች በነፊት የምትል ትመጣለች ማለት ነው ልክ በነፊት የምትለውን በመንጫንበት ጊዜ በመስሪያ ቤት ውስጥ ያሉት ጠቅላላ ሰራተኞች ይመጣሉ ማለት ነው የሰራተኞች ሊስት ይመጣል ከዚህ ጋር ሰራተኞቹን ሰርች በማድረግ በፍለፊት እቺ በነፊት የምትለውን የተጫንን የነሱን በነፊት እንሞላለን ካልፈለግን ደግሞ በዚህም እንችላለን በዲፓርትመንት ሰርች አድርገንም በስምም ሰርች አድርገን ማውጣት እንችላለን ለምሳሌ እስቲ ለሚ የሚባል ስታፍ አለን እንበል ለሚ የሚባለው ሰራተኛ ጥቅማ ጥቅም አለው ለሱ መደብ ያሉ ጥቅማ ጥቅሞች ካሉ ቀጥታ በስሙቲዩ ለሚ ኦዳ ለሚባለው ሰውዬ በስሙቲዩ በነፊት የሚለውን ስንጫን የኛውን ቦክስ ያመጣልናል ለምሳሌ በፖዚሽን አላዋንስ ካለው እዚህ ጋር ፖዚሽን አላዋንስ 1000 ብር የወተር አላዋንስ ካለው ወተር አላዋንስ እዚህ ጋር 200 ብር በህጉ ላይ ተቀመጠውን አላዋንሶች በሙሉ በዚህ መልኩ ሞልተን ሳሚት ማለት እንችላለን ልክ የኛውን ሳሚት ካረግን በኋላ የለሚ ኦዳ ፕሮፋይል ላይ ገብተን ቼክ ማድረግ እንችላለን ማለት ነው ለምሳሌ ለሚ ኦዳ የሚባለው ኤምፕሎይ አይዲው 00255 ነው እዚህ ኤምፕሎይ ሊስት ስር እንመጣና ለሚ ኦዳ የሚባለው ሰራተኛ ሰርች እናደርጋለን ለሚ ኦዳን በመንከፍት ጊዜ የሱን ፕሮፋይል በመንከፍት ጊዜ ወደ ታች ዝቅ ስናደርግ ምን አለ በነፊት የሚል ሴክሽን አለ ማለት ነው በነፊት የሚል ሴክሽን አለ በነፊት ስንል የለሚ ኦዳ በነፊቶች በሙሉ እዚህ ጋር ተሞልተው እናገኛለን ማለት ነው ለምሳሌ ዴሊጌት ፖዚሽን አላዋንስ ወተር አላዋንስ እነዚህ ሁሉ በነፊት ሆነው ተሞልተው እናገኛለን እነዚህ ቀጥታ ፔሮል በሚሰራበት ጊዜ በራሱ ጊዜ አውቶማቲካሊ ወደ ፔሮል ይሄዳሉ ማለት ነው በዚህ መልኩ በነፊቶችን ሬጂስተር እናደርጋለን